ሰላም ልጆችዬ እንዴት ናችሁ? ደህና ናችሁ? ሳምንታችሁ ጊዜያችሁ እንዴት አለፈ? በጥሩ ሁኔታ እያሳለፋችሁ ነው? ትምህርታችሁን በአግባቡ እየተከታተላችሁ ነው? በጣም ጎበዝ ልጆች ባላችሁ ጊዜ እየተዝናናችሁ እየተጫወታችሁ ቤተሰቦቻችሁንም በስራ እያገዛችሁ ከኔ ጋር የምንሰራቸውን የተለያዩ የፈጠራ ስራዎች በየቤታችሁ እየሞከራችሁ ነው አይደል? በጣም ደስ ይላል ልጆችዬ። እኔም ደግሞ በየሳምንቱ ለእናንተ የሚሆኑ የሚያማምሩ ስራዎችን ይዤላችሁ እየመጣሁ ነው። በጣም ጎበዞች። ታዲያ ልጆችዬ ለዛሬም እናንተ የምትሰሩት በጣም ቆንጆ ደስ የሚላችሁን ስራ ይዤላችሁ መጥቻለሁ። በመጀመሪያ እስኪ እዚህ ጋር እዩና ገምቱ። በጣም ጎበዞች ልጆችዬ። ብዙ ጊዜ ስታር በተለመደው ቅርጽ ነው አይደል የምንሰራው? ወይም በእርሳስ ቀርጸን ቅርጹን በማውጣት ነው አይደል ብዙ ጊዜ የምንሰራው? ዛሬ ግን እንደዚህ የምታዩት በጣም የሚያምር 3 የተለያዩ ቅርጾች ያሉትን የኮከብ ቅርጽ ነው የምንሰራው። አያችሁት? በጣም ያምራል አይደለ? እዚህ ጋርም ደግሞ ሌላ ተጨማሪ እንደዚህ ያደረግን እየቀነስን የምንሰራው የኮከብ ቅርጽ ነው። እንደዚህ ያለውን ቆንጆን የኮከብ ቅርጽ ለዛሬ እንሰራለን። ስለዚህ የሚያስፈልጉን ነገሮች ስላሉ አስቀድሜ ልንገራችሁና እናንተ ተዘጋጅታችሁ ጠብቁኛላችሁ። እዚህ ጋር እንደምታዩት ማንኛውም ቀለም ያለውን ወረቀት መጠቀም ይቻላል። ከሌላችሁ ደግሞ በአካባቢያችሁ የምታገኙትን ማንኛውም ወረቀት ታዘጋጃላችሁ። እንዲሁም ደግሞ መቀስ፣ ማጣበቂያም ያስፈልገናል። እሺ ልጆችዬ፣ አሁን የነገርኳችሁን ነገሮች አዘጋጅታችሁ ዝግጁ ሆናችሁ እስክትጠብቁኝ እስኪ እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች እንዴት ነው? ተዘጋጃችሁ? በጣም ጎበዝ ልጆች። አሁን ወደ ስራችን ልንሄድ ነው። እኔ እዚህ ጋር አሁን የምሰራው ቢጫ ቀለም ባለው ወረቀት ስለሆነ ይኸውላችሁ ቢጫ ቀለም ያለውን ወረቀት አዘጋጅቻለሁ። እንደምታዩት 3 እና ከዛም በላይ ያለውን መጠን ሰርቶ ማጣበቅ ይቻላል። እኔ እዚህ ጋር የምታዩዋቸውን ሌሎች ቅርጾችን አዘጋጅቼ ስለጨረስኩ እስኪ ለእናንተ እንዴት እንደሚዘጋጅ ላሳያችሁ። በመጀመሪያ ወረቀታችንን እንደዚህ እናጥፍና እኩል ቅርጽ እንዲይዝ እናደርጋለን። ወይም ደግሞ 20 ሴንቲሜትር በ20 ሴንቲሜትር ማለት ነው። እያችሁ በዚህ አይነት ካልሆነም ደግሞ ይሄ በትልቁ ሊሆንባችሁ ስለሚችል አነስ ባለ መጠን ደግሞ ለማድረግ ሙሉውን ወረቀት እንውሰድና በደንብ አድርገን እንቁረጥ። ወይ እንደዚህ ሞላ ያለ ወረቀት ታዘጋጁና በመጀመሪያ ወረቀቱን 2 እኩል ቦታ እናጥፈዋለን። በንጥሉ ቅድም ባሳየኋችሁ በትልቁ መጠን መስራት ይቻላል። እሺ ልጆች 2 እኩል ቦታ እንዳጠፍን ሳንቆርጠው እንደዛው እንዳለ የ3 ማዕዘን ቅርጽ እንዲሰጠን አድርገን ደግሞ እናጥፋለን። እንደምታዩት እዚህ ጋር እንዳለው ማለት ነው። ከዛም እዚች ጋር ያለችው ትርፏ ስለማታስፈልገን እሷን ቆርጠን እናውጣታለን። ይሄን እዚህ እናድርግና ልጆች ይሄንን እንክፈተውና እስኪ 2 ስለሆነ የምናገኘው ወረቀት አንዱ ብቻ ስለሆነ የምንሰራው እሱን ለብቻው ቆርጠን እናውጣ። በነገራችን ላይ ልጆችዬ የዚህ አይነት 5ም 6ም እናንተ በምትፈልጉት መጠን ኮከቡ ሰፊ እንዲሆንም ትንሽ እንዲሆንም ማድረግ ትችላላችሁ። ስለዚህ እኔ አሁን እዚህ ጋር 4 ስላዘጋጀው 5ኛውን እስኪ በጋራ እናዘጋጀው። እንዳያችሁት ወረቀታችን እኩል ቅርጽ ያለው ወረቀት ቅርጹን ቆርጠን አውጥተን አዘጋጅተናል። በመጀመሪያ እንደዛው እንደታጠፈ እናጥፈዋለን። ከዛም በመቀጠል ከዚህ ጫፍ አምጥተን መሀል ላይ ይዘን ወደ ውስጥ እናጥፋለን። እንደዚህ ማለት ነው። አያችሁ? በተቃራኒውም ያለውን በተመሳሳይ እናጥፈዋለን። ልክ እንደዚህው ከዚህ በቀኝም በግራም ያለው ተመሳሳይ እኩል ሆኗል። በመቀጠል እዚች ጋር ያለችውን ጫፍ ደግሞ ወደ ውስጥ አምጥተን እናጥፋታለን። መስመሩ ላይ አስደግፋችሁ ልክ እንደዚህ ማለት ነው። አያችኋት? አሁን እንደዚህ አጥፈን ከጨረስን በኋላ ከዚህ ጫፍ ያለውንም ወደ ውስጥ ገባ አድርገን በመስመሩ ልክ እናጥፈዋለን። በተቃራኒውም ያለውን በተመሳሳይ እናጥፈዋለን። አያችሁ? የምታዩትን አይነት ቅርጽ ይዞልናል ማለት ነው። በመቀጠል ልጆች ይሄኛው ጫፉ ክፍት መሆን ስለሌለበት ማጣበቂያ ከሌላችሁ ደግሞ በፕላስተርም በቀጭኑ አድርጋችሁ እንደዚህ ክፍተቱን ታጣብቃላችሁ። ልክ እንደዚህ ይሆናል። አሁን አያችሁ? እንደዚህ አይነት ቅርጽ ማግኘት ችለናል ማለት ነው። እዚህ ጋር ምስኪ ያሉትን ቅርጾች ወደዚህ እናምጣቸው። በተመሳሳይ የተዘጋጁ ቅርጾች ናቸው። ስለዚህ ልጆች አሁን ባያችሁት መንገድ በጣም ቀላል ስለሆነ በቀላሉ አስተጣጠፉን በደንብ በማየት አጥፋችሁ
እንዳልኳችሁ 3ም 4ም 5ም እናንተ በምትፈልጉበት መጠን ታዘጋጃላችሁ። አሁን ሁሉንም ካዘጋጀንና ከጨረስን በኋላ እዚህ ጋር እንደምታዩት በዚህኛው ክፍሉ ማጣበቂያ እየቀባን እያንዳንዱን ክፍል እንደዚህ እያደረገን እያጣበቅነው እንሄዳለን፣ ጫፍ ጫፉ ላይ ማለት ነው። ከዛ የምትፈልገውን አይነት ቅርጽ እናገኛለን። እስኪ በማጣበቂያው እንዳልኳችሁ እዚህ ጋር በድፍኑ በኩል ወስዳችሁ ጫፉ ላይ እንደዚች አድርጉና ሌላውን ደግሞ የታጠፈውን ክፍል አምጥታችሁ ላይ ማጣበቅ ነው። አሁን ራሱ ግማሹን የኮከባችንን ቅርጽ ይዞልናል አይደል ጎበዞች? እንዲህ እያደረግን ጫፍ ጫፏን እየቀባን እንለጥፋቸዋለን። እሺ ልጆች እያያችሁ አሁንም ደግሞ በተመሳሳይ እዚህ ጋር ሌላውን ክፍል ማስገባት እንችላለን። ግን ስታጣብቁ በጣም በጥንቃቄ እሺ፣ በቀላሉ እንዳይለያይባችሁ እንዳይነጣጠልባችሁ ጥንቃቄ ይፈልጋል። አያችሁ አሁን ራሱ በጣም ያምር ኮከብ ሆኗል አይደል? እስኪ 5 እናርገው እንዴ እንጨምርበት። እዚህ ጋር የሰራነው ሌላ ስላለ እሱንም ጨምረን እናጣብቀው። እናደርግና የመጨረሻውን ደግሞ በደንብ ማጣበቂያ አድርገን እንዳይለያይ አድርገን እናጣብቀዋለን። ተመልከቱ ልጆች እንዴት የሚያምር በጣም ቆንጆ ኮከብ መስራት እንደቻለን አያችሁት? በጣም ያምራል አይደለ? ይሄንን ለተለያዩ ፕሮግራሞች ለበዓልም ሊሆን ይችላል። እናንተ ለምትፈልጉት ፕሮግራም እዚች ጋር በስታችሁ ማንጠልጠያ ሰርታችሁ ቤታችሁ ውስጥ መስቀል ትችላላችሁ። ክፍላችሁንም ደግሞ በተለያዩ እንደዚህ አይነት የሚያማምሩ ቀለም ያላቸውን ኮከቦች በመስራት ደግሞ የክፍላችሁን ውበት መጨመር ትችላላችሁ። በጣም ያምራል አይደለ? ጎበዞች እንዴት ነው እናንተ በደንብ ሞከራችሁት? በጣም ጎበዝ ልጆች። እሺ ልጆች ለዛሬ እንግዲህ እንደዚች የምታምሯን ቆንጆን ኮከብ ነበር የሰራነው። ሁላችሁም እንደወደዳችሁት እንደተደሰታችሁበት አልጠራጠርም። በጣም ጎበዞች። እናንተም ደግሞ በደንብ ከቻላችሁት ለተናናሾቻችሁ ለጓደኞቻችሁ በደንብ አስለማምዷቸው። እሺ በጣም ጎበዝ ልጆች። ሁልጊዜ እንደምላችሁ ራሳችሁን ጠብቁ። በየቤታችሁ ሁላችሁም ጥናታችሁን በደንብ አጥኑ። ከኔ ጋር የምንሰራቸውን ስራዎች በደንብ እየሰራችሁ ተለማመዱ። እሺ ጎበዝ ልጆች። በጣም ነው የምወዳችሁ። በጣም ነው የምትናፍቁኝ። ቻው ቻው ኢትዮጵያ ልጆች።